ሄሉዬ የኔ ቆንጆ ማለት ነው የኔ ቀበጧ እንኳን ተወለድሽልን። ሄሉ እኔ በነገራችን ላይ ቤተሰቦች ሄሉዬን በጣም ነው መወዳት። እውነት ብዙዎቻችሁ ተወዷታላችሁ እና ከምንም በላይ ደግሞ ማለት ነው እኔ እንደ ሄሉ ያለ ጠንካራ ጀግና ሴት ውስጤ ናት። ጌታን ነው ምላችሁ። በቃ ያለፈው አለፈ በራሷ ፍክት ድምቅ የምትል ማለት ነው እንጂ ያለፈውን ታሪኳን ይዛኝ የማትል ሴት ብትኖር ሄሉዬ ናት። የእውነቴን ነው ምላችሁ እና ያመጣ ሄደ ያመጣ ሄደ። ሄሉዬ ህይወት ይቀጥላል እንደዚህ እምር ፍክት ብሎ በማለት ነው። በዚህ አጋጣሚ ሄሉዬ ብዙ የሚወዱሽ የሚያደንቁሽ አሉ። በዚህ አጋጣሚ ቤተሰቦቼ ሄሉዬን ያው እንኳን ተወለድሽልን መልካም ልደት እያላችሁላችሁም መልካም ምኞታችሁን እንድትገልጹላት በዚህ አጋጣሚ ጥሪ አስተላልፋለሁ። በጣም ሄሉን የምትወዷት እንደ ሄሉ ያላችሁ ጀግና ሴቶች ስላላችሁ ማለት ነው። እና በዚህ አጋጣሚ ያው እኔ ትንሽ ከሄሉ ዩቱብ ጠፍቻለሁ። በሄሉ እየሰራው አይደለም። በጣም ግን ሄሉዬን በጣም ነው መወዳት። ግን ትንሽ ወደ ናሂና ወደ ነው ብዬ ጋብራ እየሰራች ስለሆነ እኔ ደግሞ በጣም ጣፍጠኝ ብቻዋን ስትመጣ ማዘርን ፕራንክ ስታደርግ እንደዛ አይነት ነገሯ ስለሚመቸኝ በሷ ቪዲዮ መጣ ነበረ። ግን አሁንም መምጣቴን አልተውም። በተለይ ሄሉዬ ፕራንኳ የሌለ ነው የሚመቸኝ። የእውነቴን ነው የምላችሁ። ፕራንኳ በጣም ነው ደስ የሚለኝና ከራሷ ብቻዋን ያው እንደ በፊት በፕራንክ ምናምን ያው አትቻልም። እንደዛ መምጣት ትችል። አሁን ወደ እነ ሄሉና ናሂ ጋር ገብታለች። ከእነሱ ጋር ነው አብራ ቪዲዮ የምትሰራው። ግን አሁንም እመጣለሁ። እሺ ቤተሰቦች፣ ያው ሄሉን በጣም ስለምትወዷት በሄሉ ለምን ጠፋሽ፣ በሄሉ ለምን ጠፋሽ ትላላችሁና እመጣለሁ። ሄሉዬን በጣም እኔ ራሱ እንደ እናንተ በጣም ነው ሄሉ መወዳት። ጌታን በቃ ጀግና ሴት ለእኔ ከይቱ መንደር እሷ ናት። በቃ ያለፈው ምዕራፍ አለፈችው። ከዛ ራሷን ሆና መጣች ማለት ነው። እና ሄሉዬ የኔ ቆንጆ እንኳን ተወለድሽልን፣ አፒ በርስዴይ ብለናል። ያው እንግዲህ ዘመንሽ ሁሉ የተባረከ የሚያስለቅስሽ ሳይሆን የሚያስደስትሽን እያመጣልሽ እግዚአብሔር በደስታ እንዲያኖርሽ ምኞቴ ነው። እንግዲህ ሄሉዬን የምትወዷት የምታደንቋት የምታከብሯት በሙሉ ቤተሰቦቿ ሀፒ በርስዴይ እያላችሁ መልካም ልደት ሄሉዬ እንኳን ተወለድሽ እያላችሁ እችን ምርጥና እንቁ ጀግና ሴት እንግዲህ ሁላችሁም በኮሜንት እንድገልጹላት ነው ቤተሰቦቼ። በተረፈ እናንተን ባያላችሁበት ሰላማችሁ ጤናችሁ ብዝት ይበልልኝ የኔ ቅመሞች ማለት ነው። ከምንም በላይ የሰው ደስታ የሚያስደስታችሁ፣ ካለቀሰው ጋር አብራችሁ የምታለቅሱ፣ ከተደሰተው ጋር አብራችሁ የምትደሰቱ፣ ከራሳችሁ በላይ ላወቃችሁት በቪዲዮ ላይ ያችሁ ሰው ሁሉ የምትጨነቁ የመዳም ቅመሞች፣ ያልተበረዘ ምንም ያልተነካካም ንጹህ ልብ የያዛችሁ እናንተ ናችሁና በያላችሁበት ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልን የኔ ምርጦች። በጣም ነው መወዳችሁ። ኑሩ ሊነፋ አመት ክፉ አይንካችሁ። ጤናችሁን ጠብቁ። ከምንም በላይ ስደት ላይ ስትኖሩ ቤተሰቦች የመዳም ቅመሞች ጤና ነውና ጤናችሁን እግዚአብሔር ይስጣችሁ። ሰላም ለሀገራችሁ ያውቃችሁ። ሄሉዬንም መልካም ምኞታችሁ